ብርቱካን ሚደቅሳ በአዲሱ መጽሐፏ በቃ የህወሓት ደጋፊ ሆንኩኝ ትለናለች። ህወሓት ኢህአዴግ አዲስ አበባ እንደገባ የኢትዮጵያ ፕሬዝዳንት የነበሩት መለስ ዜናዊ በሐሳብ ከሚለያዩአቸው ሰዎች ከፕሮፌሰር መስፍን ወልደማርያም እና ከፕሮፌሰር መኮንን ቢሻው ጋር ለክርክር በቴሌቪዥን ቀረቡ። ያው ጎረቤት ሄጄ ነው ያየሁት። ሙሉ እድሜዋን በደርግ ዘመን ያደገች የ18 ዓመት ልጅ ይህን ስታይ ድንቅ ነገር ቢሆንባት ይፈረድባታል። እንኳን እኔ እውነትን ከመናገር ሁሌም የማይሸሹት ጋሽ መስፍን ራሳቸው ክርክሩን ከመጀመራቸው በፊት እንደኔው መደነቃቸውን ገልጸዋል። በገባይ ልክ መስዋዕትነት ከፍለው ለመጡት ፖለቲከኞች ማርክ ጨምሬ እሰጥ ስለነበር በዛ የቴሌቪዥን ክርክር ብዙም በማላውቃቸው ነጥቦች ላይ በሰነዘሯቸው ሐሳቦች ያሳመኑኝ ኋላ ታማኝ ጓዴ የሚሆኑት ጋሽ መስፍን ሳይሆኑ አቶ መለስ ዜናዊ ነበሩ። ጥሩነቱ መስከረም ላይ ዩኒቨርሲቲ ስገባ ፊቴን ሙሉ በሙሉ ወደ ትምህርት መለስኩ እንጂ እንዳያያዜስ። የምንወዳችሁ ታዳሚዎቻችን ብርቱካን ሚደቅሳ በአዲሱ መጽሐፏ መመለስ ውስጥ በጣም አስገራሚ ሐሳቦችን አቅርባለች። ከነዚያ መካከል ብርቱካን የኢህአዴግ ፍሬ በሚል ርዕስ የቀረበው እጅግ አስገራሚ ነው። ለመለስ ዜናዊ የነበራትን አድናቆት፣ ለህወሓት ታጋዮች የነበራትን ፍቅርና የመሳሰለውን ነገር እንዲህ ተናዛለች። ቀጥሎ አስደምጣችኋለሁ። ለቅንጅት ፓርቲ ምክትል ሊቀመንበርነት በመስከረም ተመርጬ ነገሩ ሁሉ በፍጥነት ኑሮ ተሽከርክሮ ሁላችንም ተጠራርገን በጥቅምት ወህኒ ገብተናል። ዘመኑ 1998 ነው። ዜናው ተባራሪ ወሬው ቁጥርም የለው። ለእስረኛ ደግሞ ዜናም ሆነ ወሬ ከቀን ወደ ቀን በተስፋ የሚያሻግር ዋና ቀለብ ነው። ከውጭ የሚመጣ ወሬ ለመስማት ሁሉም እስረኛ ቀን እየቆጠረ ቅዳሜና እሁድን ይጠብቃል። የማዕከላዊ እስር ቤት ቆይታችን አብቅቶ ቃሊቲን ቤታችን ካደረግን ከጥቂት ሳምንታት በኋላ ይመስለኛል አንዱን ቅዳሜ እንደ ወትሮ ለወሬና ለጠያቂ እንደ ጓጓን ከመጠየቂያው ስፍራ ተደርድረናል። የቅንጅት እስረኞች ከቤተሰቦች በተጨማሪ በየሳምንቱ ሳይጠይቁኝ የማያልፉት ጓደኞቼ አብይ ተክለማርያም፣ ተስፋለም ወልደየስ፣ ዳኝነት መኮንን፣ ማስረሻ ማሞና ታምራት ነገራ ስፍራው ደረሱ። ሳያቸው ገና ሳቅ ይለኛል። መቼስ ከነዚህ ጓደኞቼ ጋር ሳውራ ለዛች ቅጽበትም ቢሆን እስር ቤት መሆኔን እረሳ አድርገዋለሁ። ካለችኝ አንድ ሰዓት የመጠየቂያ እድሜ አብዛኛውን ጊዜ ከነሱ ጋር የባጤ ቆጡን እያነሱ በሳቅ በመንፈርፈር አሳልፋለሁ። በመሃል ታዲያ ስለ ቅንጅት የተወራውን አስቂኝ አሳዛኙን ሳይመርጡ በመሃላችን የተደረደሩ ጠባቂ ዋርድያዎች በማይገባቸው መንገድ ጣል እያደረጉ ይነግሩኛል። ላለማስነቃት የምንጠቀምበት ዋናው ስልት አማርኛና እንግሊዝኛ ቋንቋን ቀላቅሎ ማውራት ነው። እንዲህ እያልን ወጋችንን ስንሰልቅ ታምራት እኛ ዴቦ ነው የምንለው ዴቤሳ አጥሮ አይጋፎርም ላይ ስላንቺ ምን ብለው እንደጻፉ ብታውቂ ይለኛል። በአይኔ ቀጥል የሚል ምልክት ሰጠሁት። በውስጤ ምን ይሉኛል እዚህ ጠርንፈው አስቀምጠውኝ ብዬ እያሰብኩ ከዛ እየተቀባበሉ ፍሬ ነገሩን አስረዱኝ። ከተባለው ጽሑፍ ገራሚው ነገር ራሱ ርዕሱ ነው። ብርቱካን የኢህአዴግ ፍሬ ይላል። ሊያስተላልፍ የፈለገው መልእክት ደግሞ ባጭሩ ብርቱካን ኢህአዴግ ባመጣው ስርዓት ተጠቅማ ዳኛ የሆነች ምርጫ የተወዳደረች ብላም የፓርቲ መሪ የሆነች ፍሬያችን ናት የሚል ነው። መጀመሪያ ስሰማው በጣም ገረመኝ። ያለ ኃጢአቴ ቀፍድደውኝ ሲያበቁ ፍሬያችን እያሉ ራሳቸውን ሲያሞካሹ ያፈራነውን የምንቀረጥፍነን ብለው እየተኩራሩም እንደሆነ እንዴት አይገባቸውም እያልኩ በጣም ተገረምኩ። ጠያቂዎችን ተሰናብቼ ወደ እስር ክፍላችን ከተመለስኩ በኋላም የብርቱካን የኢህአዴግ ፍሬነት ሐሳብ አልተላቀቀኝም። አብላልቼ ሳሰላስለው ሳወጣው ሳወርደው ዋልኩ። በልጅነትና እድገት ዘመኔ የፖለቲካ ጥላውን በሆነ መንገድ ከሚጥልብኝ በደርግ ከተገደለው አጎቴ ከዘውገ ገብረ እግዚአብሔር ታሪክ ውጭ የጠለቀ የፖለቲካ ዝንባሌ የሚያሳድርብኝ ሰው በአካባቢ አልነበረም። ለነገሩ በመደበኛው የመጀመሪያ ደረጃ ትምህርት የሚሰጠው ህብረተሰብ ትምህርት የማርክሳዊ ፍልስፍና ነክ ትንተናዎችን ያካትታል። ያው ለማርኬ ሽምድድ አድርጌ ፈተናውን በጥሩ ውጤት ከማለፍ በስተቀር ብዙ የገባኝ ነገር አልነበረም። የህብረተሰብ የእድገት ደረጃዎች ሄደው ኮሙኒዝም ከሚባል ህልም መሰል ስርዓት ላይ ያደርሱናል የምትለው ሐሳብ ግን አንዳንድ ቀን የልጅ ልቤን የሆነ አይነት ጉጉት ውስጥ የምትከታት ነገር ነበራት። ሃይ ስኩል ከገባም በኋላ ፖለቲካ ተብሎ ከምንማረው ትምህርት ይልቅ እንዳለፈ ዘመን ፖለቲካ የሚቆጠረው የታሪክ ትምህርት የተሻለ መረዳትን ብሎም ስለ ፖለቲካ የማወቅ ጉጉትን ይፈጥርብኝ ነበር። የራሴ የፖለቲካ እይታ መፍጠርና መረዳት ላይ እንዲህ ጎታታ ብሆንም ተወልጄ የሁለተኛ ደረጃ ትምህርት እስክጨርስ ድረስ ስለኖርኩበት የደርጉ ስርዓት ግን በጎ አስተያየት ኖሮኝ አያውቅም። ምንም ሆነ ምን በተገኘው አጋጣሚ ሁሉ ሬዲዮ ከመስማት አልቦዝንም አይደል? ታዲያ አብዛኛውን የአየር ጊዜ ከሚይዘው የሁሉም ነገር ወደ ጦር ግንባርና መሰል ፕሮፓጋንዳዎች ገሚሶቹ አይገቡኝም።
ሲገቡኝም ብረት እንጂ ሰው አይሉኝም። ከኔ ከፍ የሚሉት የሰፈሬ ወንድ ልጆች ከብሔራዊ ውትድርና ለማምለጥ የሚያልፉትን እንግልት ሳይ ደግሞ ነገሩ ሁሉ የባሰ ያስጠላኛል። በእድሜና በአቅሜ በምፈልጋቸው ነገሮች ሲመጡብኝ ደግሞ ኃይለኛ የመታፈን ስሜት ይጫነኛል። የእርስ በርስ ጦርነት በርትቶ ብቸኛዋ የሙዚቃ ምንጭ የሆነችው ሬዲዮዬ ቅዳሜንና እሁድንም ጨምሮ ያለ ግፋ በለው ሌላ አልያዝም ስትል የበዓሉ ግርማ ኦሮማይ መጽሐፍ ስርጭቷ በመከልከሉ በፎቶኮፒ ተባስታ ደብቄ ሳነብ ካሴቱ አሜሪካ ታትሞ በድብቅ የተሰራጨውን የኤፍሬም ታምሩ ወያገር እናቴ የሚለውን ዜማ ተደብቀን ስናደምጥ ለሀገር መስፈንን ሳንሱሩ ሲከለክል እግዜሩ ያሳያችሁ። ሰው ሰማ አልሰማ ተብሎ ቤታችን በድብቅ የሚከፈተው የቪኦኤ ሬዲዮ ጃም ሲደረግ የአኗኗር ተፈጥሯዊ ሊሆን አይችልም እያልኩ ደግሜ ያስባለሁ። በንዴት ምተክናለሁ። ይሄ እንግዲህ በሃይስኩል ዘመን አስተውሎቴ ነው። አንዳንዴ ሳስበው አፌን ሳልፈታም ቃላትም ሳላውቅ አፈናን ሳልጠላ አልቀረሁም እላለሁ። የኢሰፓ እኮ የኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽንና የኢሰፓ የኢትዮጵያ ሰራተኞች ፓርቲ ጉዳይም እንደዛው ለልጅ ጭንቅላት የሚጨበጥ ነገር አልነበረውም። ኢሰፓ መንደር ከባድ የሴት እጥረት እንዳለ ግን ብዙ ሳለፈ አስተውያለሁ። በፓርቲው አመራር ስማቸው የሚነሱ ሴቶች ሁለት ብቻ መሆናቸው ጥሩ ወርቅ ዋቀዮና አሰገደች ብዙነህ። እነሱም በማዕከላዊ ኮሚቴው ቋሚ ሳይሆኑ ተለዋጭ አባላት መሆናቸው ሴት በሴትነቷ ትከበር የሚል መዝሙር ስትዘምር ላደገችው ማንነቴ ጎርብጦኛል። ሴት በሴትነቷ ትከበር፣ ሴት በሴትነቷ አይቻልምና ያለሷ መኖር። ከወንዶችም ታጋዮች አሉ፣ ከሴቶቹም ቆራጦች አሉ። ታዲያ ከወንዶቹ በምን ያንሳሉ? እንጃ። በቃሊቲ ቆይታዬ ከቀይ ሽብር ታሳሪዎች እንደሰማሁት እነዚህ ሁለት ብቸኛ ሴት የኢሰፓ አመራሮች በቀይ ሽብር ጉዳይ ከርቸሌ ወርደው ልዩ አቃቢ ሕጉ ከነሱ ጋር በተያያዘ ምንም አይነት ክስ መመስረት ባለመቻሉ ፍርድ ቤት ሳይቀርቡ በዚያው መፈታታቸውን ሰምቻለሁ። በተለይ ጥሩ ወርቅ ለ6 ዓመታት ያህል በስር መቆየቷን ከነዚሁ የቀይ ሽብር ታሳሪዎች ተረድቻለሁ። ፖለቲካና ሴትን በተመለከተ በልጅነት ምናቤ ላይ ቋሚ ነቁጤቶቹ ሴት ያለ ክስ እንዲህ መንገላታቷን ስሰማ በጣም አዝኛለሁ። ይህ እንዳለ ሆኖ በወዲያ በኩል ለዚህና ለዚያ ቡድን ነጻነት እንታገላለን ስለሚሉት ተዋጊዎችም ዕውቀቴ ውሱን ነው። እንደውም ስለ ህወሓት የኛ ሰፈር ሰዎች ታሃት ነበር የሚሏት። አንቺታውም የነሱ ነው። ለመጀመሪያ ጊዜ ጭንቅላቴ ውስጥ የተቀረጸው በእናቴ በኩል ዘመዴ የሆነችው የነገሴ ጸጋይ ባለቤት የአርቲስት ጥላውን ዘውገ አባት መቶ አለቃ ዘውገ ወልደ ሩፋኤል ጦር ሜዳ ሞቶ መርዶ በመጣላት ጊዜ ነው። ከንጋቱ 11 ሰዓት ግድም መርዶ ተነግሮ ሙሾ ቁሞ ለመጀመሪያ ጊዜ ትልቅ ሰው እንደሚያደርገው ድምጼን አውጥቼ ያለቀስኩበት ነው የዘውገ ለቅሶ። ሐዘኔ የጠነከረው በብዙ ምክንያት ነው። ዘውገ ለኔና ለቤተሰባችን እጅግ ደግ የሆነ ተወዳጅ ሰው ነበር። ከማንም ቀድሞ ፋሽን ቀሚስ ሳይቀር የገዛልኝ። በዛ ላይ አክስቴ ነገሴን ከጥንትም በጣም ወዳታለሁ። እርጎ የሆነች ዘመዴ ናት። እንደዛ አዝና በለቅሶ ብዛት ስትወዘወዝ ሳያት ሐዘኗ ልቤን ክፉኛ ተጭኖታል። ከሁሉም በላይ የዘውገና የነገሴ መጀመሪያ ሴት ልጅ ምስጢረ ዘውገ ዋና ጓደኛዬ በመሆኗ አባቷን እንዴት እንደምትወዳው ቃለሁ። በሐዘን ብዛት የሆነ የምትሞትብኝ መሰለኝ። አብሬያት እየየ በማለት ስሜቷን ከፈል አድርግላት እንደሆን ብዬ አስቤያለሁ። እንደ አቅሚቲ ሙሾው ወደ ማታ ሲያበቃ ሰው እዛው ከለቅሶ ቤት በተሰበሰበበት አንድ ከስፍራው ነበርኩ ያሉ ሰው ዘውገ ሞተው ወደ ቆቦ አካባቢ እንደሆነ ከህወሓት ጋር በተደረገ ውጊያ እንደሞተ ዝርዝሩን ያወጉ ጀመር። የምናቤ አንቴና ደርሶ ቀጥ ብሎ ቆመ። እነዛ ጭካኔያቸው እየተወራላቸው የነበሩትን የበረሃ ሰዎች ምስል በልቦናዬ ለመሳል ሰውየው ብዙ ዝርዝር እያወሩ ምስሉን ይሞሉልኝ ጀመር። ልብሳቸው ጠባቃ ቁምጣ፣ ጸጉራቸው ጨብራራ፣ በእንቅስቃሴያቸው ጓዝ የማያበዙ፣ ለውጊያ ወደ ኋላ የማይሉ። ከሌላው ነገር ሁሉ በጭንቅላት የተጣብቃ የቀረችውን ነገር የጠቀሷት በስተመጨረሻ ላይ ነበር። ከመካከላቸው በጣም ጨካኞች ተዋጊዎቹ ሴቶች ናቸው። የምወደውን የራሴን ሰው ስለነጠቁኝ ተዋጊዎቹን ወዲያው ጠምጃቸዋለሁ። መወሻሸት ምን ይሰራል? ሴቶቹን ተዋጊዎች ግን ቢሆንልኝ ወዲያው ማየት አማረኝ። ከዘውገ በኋላም ሰፈራችን ብዙ መርዶች ተረድታለች። ብዙ ጓደኞችም በእርስ በርስ ጦርነቱ ምክንያት አባቶቻቸውን አጥተዋል። ከዚህም የተነሳ ለወንበዴዎቹ ያለኝ ስሜት ከደመኝነት የተጠጋጋ ነው። ያ ስሜት የቀጠለው ግን በህዳር 1982 ህወሓት የእናቴ ትውልድ ቦታ የሆነችውን ሰሜን ሸዋ ውስጥ የምትገኘውን የደራ ወረዳን በውጊያ አሸንፋ እስክትቆጣጠር ነው። ስለዛ ዘመን ሳውራ ድርጅቷን በወንድ ጾታ ልገልጻት አልችልም። እኔ በግሌ ትውስታ ህወሓት ወንዴ ጾታ በግልጽ የደረበችው አዲስ አበባ ገብታ መንግስት ከሆነች በኋላ ነው። የደራ መደበኛ አስተዳደርና ሌላው ስራ ወረዳው ህወሓት እጅ ሲወድቅ በመስተጓጎሉ በአስተማሪነት ሰራ የነበረችው የአክስቴ ልጅ ዘነበ ወርቅ ክፍሌና መንግስታዊ ላልሆነ ድርጅት ይሰራ የነበረው ወንድሟ ደረጀ ክፍሌ ወደ አዲስ አበባ መጥተው
እኛ ጋር ተቀመጡ። ደረጀ ለቀጣሪው ድርጅት የአዲስ አበባ ቅርንጫፍ ይሰራ ስለነበር ይመስለኛል ስለ ታጋዮቹ ለማወቅ በተፈጠረበት ጉጉት አንዱን በአንዱ ላይ ያግተለተልኩ የማነሳቸውን ጥያቄዎች የመመለስ ዕዳ የወደቀው ቤት በተቀመጠችው ዘኒ ላይ ነበር። አስተማሪ ስለሆነች ነው መሰል ምንም ሳትሰለች ዝግ ብላ በሚያምር ድምጿ ሁሉን ታስረዳኛለች። በማውቃቸውም በማላውቃቸውም ምክንያቶች ልካ ተዋጊዎቹን እጅግ ጨካኝ አድርጌ ቆጥሬያቸዋለሁ። ጥያቄዎቼ በዛ መንፈስ የተቃኙ ነበሩ። እንደገቡ ምንም አላሏችሁም? ምን አደረጓችሁ? እጠይቃለሁ። እረ እነሱቴ ወደ ግቢያችን ሲመጡ ራሱ አንድ ወይም ሁለት ሆነው ቀስ ብለው ነው። ከዛስ በአብዛኛው የምግብ ፍለጋ ነው የሚመጡት። ዝግ ባለ ድምፅ ደህና ዋልሽ እትዬ፣ እንጀራ በርበሬ ፈልጌ ይሉሻል። ስትሰጫቸው ደግሞ ሁለት ብር ከኪሳቸው አውጥተው ይዘረጉልሻል። እረ ለምግብ አላስከፍልም ብትያቸው በእጅ አይሉም። ደንባችን ነው ብለው ብሩን መሬትም ላይ ቢሆን አስቀምጠውልሽ ይሄዳሉ። እኔ በመደነቅ አይኔ ፈጦ ጥያቄን ይቀጥላለሁ። ሌላስ ምን ያደርጋሉ ብዬ ወሬው እንዳያልቅብኝ በመፈለግ የሰበሰቡትን እንጨት ይዘው ይመጡና አስፈቅደውን ግቢያችን ገብተው መጥረቢያ ተውሰው እንጨታቸውን ፈልጠው ይሄዳሉ። ለዛ ገንዘብ አይከፍሉም። ሴቶቹ ናቸው ወንዶቹ እንጨት የሚፈልጡት። ያው ስለ ሴቶቹ ጉዳይ ለማወቅ ከተሳብኩ ቆይቼ ለማስረዳት ትቀጥላለች ዘንዬ። እንጨት መስበር ቢሆን ውሃ መቅዳት ቢሆን ምግብ ማብሰል ወንድ ሴት ሳይሉ ሁሉም በኩልነት ነው የሚሰሩት። ዘኔ የሰጠችኝ የዓይን እማኝ መረጃ አስተሳሰብ የለወጠው የጦርነቱን ዜና እሷ ባሳየችኝ ድብቅ የሬዲዮ መስመር የድምፅ ወያኔ ስርጭታቸው በየቀኑ መከታተልን ስራዬ ብዬ ያዝኩት። በጎን ያቋቋሙት የመኮንኖች ንቅናቄ ቡድን ኢዴመአን የሚባለው የኢትዮጵያ ዴሞክራሲያዊ መኮንኖች አብዮታዊ ንቅናቄ የሬዲዮ ፕሮግራም ሁሉ አይቀረኝም። ይህ በእንዲህ እንዳለ በሌላዋ የአክስቴ ልጅ ባል በአቶ አብይ አበራ የሚመራ የሽምቅ ቡድን ተደራጅቶ በከፍተኛ ወኔ የደራ ሽምቅ የሚሸመቅ እያለ ከመደበኛ ሰራዊቱ ጋር ተባብሮ ህወሓትን በደራ መደላድል ነሷት ብለውም ከስፍራው አስወጧት። በምትኳ መደበኛው ሰራዊት ወረዳዋን ሙሉ በሙሉ ያዘ። አዲስ አበባ የነበሩት የአክስቴ ልጆችም የመንግስት አስተዳደር እንደገና ተደራጀ ብለው ስራቸውን ሊቀጥሉ ሀገራቸው ገቡም። ሁኔታው ግን ተረጋግቶ ሊቀጥል የሚችል አልሆነም። ደራ ተቆጣጣሪዋን እንደገና 1983 አጋማሽ ላይ ቀየረች። ህወሓት ተመልሳ ገባች። የአክስቴ ልጅ ዘኒም እንደገና ወደኛው ተመለሰች። በነገራችን ላይ ዘኒ ወደ አዲስ አበባ የምትመጣው ትምህርት ስለሌለ ስራ ፈታ መቀመጥ ሰልችቷት እንጂ የደህንነት ስጋት ኖሯት አይደለም። በሁለተኛው ዙር እንደውም እንደ ጓደኛ ሊቆጠሩ የሚችሉ ታጋዮችም ተዋውቃ ነበር። ለኔ ደግሞ ከበፊቱም የዳጎሰ ወሬ ይዛልኝ መጣች። ዘኒ እንደነገረችኝ ኋላ ከሌሎች ዘመዶችም ሰምቼ እንዳረጋገጥኩት ታጋዮቹ በልመና እያስከፍቱ የነበረውን የነዋሪውን መሶብ የደርግ ወታደር በጉልበት ገልብጦ ይበላ ገባ። የሴት መድፈር ወሬም እዚህም እዚያም ይሰማ ጀመር። በየመሸታው ቤት ወታደሩ ሳይክፍል ያሻውን ጠጥቶ ከተማዋን በባሩድ ያፍናት ጀመር። ይሄኔ የአካባቢው ሰው ውስጥ ለውስጥ ይነጋገርና ታጋዮቹን መርቶ መልሶ ወደ ደራ ያስገባቸዋል። ይሄ ኩነት በግራ በቀኝ ያሉትን ተዋጊ ኃይላት አንዱን በመልካምነት ሌላውን በክፋት የሚሰይም ግልጽና ተጨባጭ ሞራል ማንጸሪያ ሆነልኝ። በቃ የህወሓት ደጋፊ ሆንኩኝ። ለሰው ተናገርኩ እንዴ? በፍጹም። እኛ ሰፈር ያን አይነት ሐሳብ መያዝ በጣሙን ነውር ነው። በየማታው የሰሜኑ ኮከብ ኢህአዴግ፣ የሰሜኑ ቋያ ኢህአዴግ በሚል ዘፈን የሚጀምረውን የድል ዜና ከድምፀ ወያኔ ሳላቋረጥ መኮንኮን ብቻ። በእርግጥ ያ አሰፋ የሚባል ወኪላቸው በቪኦኤ ቀርቦ አዲስ አበባ እንደገባን ሁለት መንግስት እናቋቁማለን፣ አንዱን አዲስ አበባ አንዱን አስመራ ብሎ ጥጋብ ቀመስ ንግግር ሲያደርግ ነገሩ ትንሽ ግር ሳይለኝ አልቀረም። የዘመኑ ፖለቲካ ፍጥነቱ የናረ ነበረና አንዱ ነገር ወደ ሌላው እያመራ ሰዎቹ ብዙም ሳይቆዩ አዲስ አበባ ገቡ። ግንቦት 1983 የሚያሰጋ የሚያስፈራ ሂደቱ እንዳለ ሆኖ በከተማው ጥይት መጮሁ ጋብ እንዳለ በጉጉት ከተማ ወጥቼ በየመሸጉበት በየሚዞሩበት እየዞርኩ አየኋቸው። በተለይ ሴቶቹን ሁለመናቸው ላይ ያሳለፉት መከራ መልኩን አሳርፎባቸው ታየኝ። ልብሳቸው፣ ጸጉራቸው፣ ፊታቸው ወዘተ። በሚዲያ የሚወጡት ሰዎቻቸውም እንኳን የመከራ ልጆች መምሰላቸው አልቀረም። ይህን ተንተርሼ ለራሴ አንድ ነገር ነገርኩ። ከፍ ላለ ለተሻለ ዓላማ ካልሆነ በስተቀር እነዚህ ሰዎች ይህን ሁሉ መስዋዕትነት በህይወታቸው አይከፍሉም። አትርሱ። ይህን ድምዳሜ የምደርሰው የፖለቲካ እውቀቴ እጅጉን ውስን በሆነበት እድሜ ነው። ያኔ እንደገቡ በአካባቢ በከተማው ማለት ይቻላል እነሱን በተመለከተ የገዘፈ ጥርጣሬ፣ ተቃውሞ፣ አንዳንዴም የጥላቻ አስተያየት ጎልቶ ታየኝ። ገና ገብተው መሪ ከመጨበጣቸው ይሄ ሁሉ ፍርድ ለምን ይጫንባቸዋል በሚል ለነሱ ያለኝን ውገና እንደውም አጠነከርኩት። ሌላ ያስደሰተኝን የግንቦት ሰሞን ክስተት ሳልነግራችሁ በአንድ ጊዜ የየመንገዱን ዳር የሸፈነው ማዕት ጋዜጣ ከደርዘን በላይ የሆነ የተለያየ አስተያየት እንዴት ብርቅ እንደሆነብኝ
ጦቢያ፣ ሩህ፣ መነን፣ ጎህ፣ አሌፍ፣ ሰይፈ ነበልባል ስንቱ በዓለም ላይ የተከሰቱ አስገራሚ ነገሮችን አወራለሁ የሚለውን መያዣ መጨበጫ የሌለውን ጎዳና ጋዜጣንም እንኳን ይዘቱን ባላምነውም መንገድ ላይ ተሰጥቶ ሳየው ደስታዬ። ከዚያ ይባስ ብለው ፕሬዝደንቱ በሐሳብ ከሚለዩቸው ሰዎች ከፕሮፌሰር መስፍን ወልደ ማርያም እና ከፕሮፌሰር መኮንን ቢሻው ጋር ለክርክር በቴሌቪዥን ቀረቡ። ያው ጎረቤት ሄጄ ነው ያየሁት። ሙሉ እድሜዋን በደርግ ዘመን ያደገች 18 ዓመት ልጅ ይህን ስታይ ድንቅ ነገር ቢሆንባት ይፈረድባታል። እንኳን እኔ እውነቱን ከመናገር ሁሌም የማይሸሹት ጋሽ መስፍን ራሳቸው ክርክሩን ከመጀመራቸው በፊት እንደኔው መደነቃቸውን ገልጸዋል። በገባይ ልክ መስዋዕትነት ከፍለው ለመጡት ፖለቲከኞች ማርክ ጨምሬ እሰጥ ስለነበር በዚያ የቴሌቪዥን ክርክር ብዙም በማላውቃቸው ነጥቦች ላይ በሰነዘሯቸው ሐሳቦች ያሳመኑኝ ኋላ ታማኝ ጓዴ የሚሆኑት ጋሽ መስፍን ሳይሆኑም አቶ መለስ ዜናዊ ነበሩ። ጥሩነቱ መስከረም ላይ ዩኒቨርሲቲ ስገባ ፊቴን ሙሉ በሙሉ ወደ ትምህርት መለስኩ እንጂ እንዳያያዜስ ከዓመታት በኋላም በ1992 በግል ተወዳዳሪነት ወደ ፖለቲካው ስገባ በታጋዮቹ ላይ የነበረኝ እምነት ተሸርሽሯል እንጂ ጨርሶ አልከሰመም። ሁለትም ሶስትም ሆነን በግልም በፓርቲም ብለን ሳንካቸውን ብናሳያቸው ፈሪ ይዛሉ ባይነበርኩ እኮ። በፍርድ ቤት ቆይታዬ የመጀመሪያ ዓመታት ራሱ በውሃ ቀጠነ ሰዎች እስር ቤት ሲታጎሩና ያለ ፍርድ ቤት ትዕዛዝ ሲቀፈደዱ ሳይ ዋነኞቹ አለቆች ሳያውቁት ሊሆን ይችላል ወይም አልገባቸው ይሆናል በሚል አእምሮዬ ስንት ምህረት ሊያደርግላቸው ሞክሯል። አሁን የአብዮታዊ ዲሞክራሲ ነጻ ፍርድ ቤት ጠልነት ለመረዳት ይህን ሁሉ ጊዜ መፍጀት ነበረብኝ። የሆነው ሆነና እድሜ ለሲያ አብርሃ ጉዳይ የኢህአዴግ እይታዬ ላይ ጠገን ተሰበረ። ይህን ሁሉ የተናዘዝኩላችሁ ይችል ለማለት ነው። ከእውቀት ጎደል ገራገራዊ ምልከታዬ ጋር ተጋግዞ ፖለቲካ ሀብሎ ያስጀምረኝ ወደ ፖለቲካም የሳበኝ በእርግጥም ኢህአዴግ ነበር። ለመጀመሪያ ያደነኩት ፖለቲከኛም የኋላ ሳሬን መለስ ዜናዊን ነፍሳቸውን ይማር። በዚህ መልኩ ከታየ ብርቱካን የኢህአዴግ ፍሬ ቢሉ ያስኬድ ይሆናል። ፍሬዋን ለማክሰም ያልማሱት ጉድጓድ ያለመኖሩ እንደተጠበቀ ሆኖ የምንወዳችሁ ታዳሚዎቻችን ብርቱካን ሚደቅሳ መመለስ በተሰኘው አዲሱ መጽሐፏ እንዲህ ያለውን በጣም ደስ የሚል ከህወሓት ጋር የነበራትን ትዝታ አካፍላናለች። ቦጌ ትውስታዎቼ ይላል ብርቱካን ሚደቅሳ ከሚለው በተጨማሪ ማለት ነው። በተለይ የሽፋን ምስሉ የሆነ ደስ የሚል ነገር አለው። የዛሬ 20 ዓመት ዝነኛ ከነበሩ ኢትዮጵያውያን መካከል ብርቱካን ሚደቅሳ አንዷ ናት። እስኪ ከመጽሐፉ ውስጥ ሌሎችም እንደዚህ የሚማርኩ አንቀጾች ካገኘን በቀጣይ እናጋራችኋለን። እናንተ መጽሐፉን አንብባችሁት ከሆነ የተሰማችሁን ነገር በአስተያየት መስጫው ላይ የሆነ ነገር በሉን። ሌላም እንዲሁ እንድናወጋችሁ የምትፈልጉት ነገር ሲኖር ጠቁሙን። ከአፍሪሆም ጋር ነበራችሁ።